በዛሬው ሳምንታዊው ዕቅበተ እምነት መርሐ ግብራችን ነገረ ድኅነት በውዳሴ ማርያም የሚለውን እናያለን። የኦርቶዶክስ ቤተክርስቲያን ሊቃውንት አስራው መጻሕፍትን መሠረት በማድረግ ከቅድመ ፍጥረተ ዓለም እስከ ድኅረ ሕልፈተ ዓለም ድረስ የሚያትቱ ብዙ መንፈሳዊ መጻሕፍትን ጽፈዋል። ነገረ ድኅነትን በሰኞ ውዳሴ ማርያም ቅዱስ ኤፍሬም ዘሶርያ እንዴት እንደገለጸው የድርሰቱ ሐሳብ ፍሰትና ይዘት ምን እንደሚመስል መምህር ያዕቆብ አስፋው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አዲስ አበባ ሀገረ ስብከት ደብረ ጽባሕ ቅዱስ ሚካኤል ወይም ሳጠራው ሚካኤል ሰባኪ ወንጌል ያቀርቡልናል። ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን የምትሰሙት እግዚአብሔር የሚያያችሁ እግዚአብሔርን የምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ሌሎችም እግዚአብሔር የሚወዳችሁ ሁላችሁም ዛሬ እንድናየው የፈለኩት እንድንገነዘበው የሚያስፈልገን እንድናውቀው እንድንረዳው የሚጠቅመን አንድ ነገር ነው። እሱም በዚህ ዘመን አሁን ያለንበት ጊዜ የጾመ ፍልሰታ ለማርያም የእመቤታችን የድንግል ማርያምን የጾመ ፍልሰታ የምናስብበት የምንጾምበት ሱባኤ የምንይዝበት እግዚአብሔርን የምናስብበት ከእግዚአብሔር ጋር የምንገናኝበት ጊዜ ነው። በዚህ ጊዜ ደግሞ የሚነገር ዋናና ትልቅ ነገር አለ። እሱም የእመቤታችን የቅድስተ ቅዱሳን ድንግል ማርያም ውዳሴ ማርያም የተሰኘው የቅዱስ ኤፍሬም ሶርያዊ ድርሰት ነው። በዚህ ድርሰት ላይ እንግዲህ በጣም ብዙ አይነት ትምህርቶች ተሰጥተዋል። ከነሱም የመጀመሪያውና ዋናው ነገረ ድኅነትን በነገረ ማርያም እያሰባረቀ ወይ ደግሞ እየተነተነ እያስተነተነ የሚሄደው ትምህርት ነው። በዚህ ምክንያት ዛሬ እንደ እግዚአብሔር ፈቃድ የምናየውና እንድንገነዘበው ወይ ደግሞ ለዚህ መርሐ ግብር ይመጥናል ብዬ ያሰብኩት የሰኞ ውዳሴ ማርያምን ነው። ቅዱስ ኤፍሬም ሶርያዊ የድንግል ማርያምን ውዳሴ ሲያደርስ ከመጀመሪያው ጀምሮ ነው የሚናገረው። ከመጀመሪያው ጀምሮ ማለት ምን ማለት ነው? ከድቀተ አዳም ከአዳም ድቀት ጀምሮ ነው የሚናገረው። እርሱም ምን ማለት ነው? እንግዲህ እንደሚታወቀው ቤተክርስቲያናችን እንደምታስተምረው አዳም በገነት 3 ነገሮች ላይ ሰልጥኖ ይኖር ነበር። አንደኛው እግዚአብሔርን የሚያክል አባት በአባትነት፣ ገነትን የምታክል ቦታ በርስትነት፣ እንዲሁም ደግሞ ፍጥረታትን ሁሉ የማዘዝን ያህል ሹመት ተቀብሎ እግዚአብሔር አክብሮት ይኖር ነበር። ከዛ በኋላ በገነት አድርግ የተባለውን ትቶ አታድርግ የተባለውን አድርጎ ብላ የተባለውን ትቶ አትብላ የተባለውን በልቶ ከአምላኩ ከእግዚአብሔር ጋር ተጣላ። በዚህ ጸብ ምክንያት ደግሞ ከነዚህ 3 ነገሮች ራቀ። የመጀመሪያው ነገር ከርስቱ ከገነት ተነቀለ፣ ከልጅነቱ ተገለለ፣ ከሹመቱ ተሻረ። በዚህ ምክንያት የሰው ልጅ ሁሉ ለድቀት በቃ፣ ወደቀ፣ ኃጢአት መጣበት፣ ሞት አሸነፈው፣ ለሞት ተሸነፈ። ስለዚህ በዚህ ምክንያት ቅዱስ ኤፍሬም ሶርያዊ ከዚህ ይዞ ከዚህ ተርኮ ወይም ደግሞ ከዚህ ተነስቶ ይናገራል። ሲጀምር ምን ይላል? ፈቀደ እግዚእ ያግዞ ለአዳም ህዙነ ወትኩዘ ልብ። አዝኖ ተክዞ 5500 ዘመን አዝኖ ተክዞ ይኖር የነበረ አዳምን ነፃ ያወጣው ዘንድ ወደደ። አዝኖ ተክዞ ይኖር የነበረ አዳም ማለት በመጀመሪያ እንደተነጋገርነው ከነዚህ ከ3 ነገሮች እግዚአብሔርን የሚያክል አባት አጥቶ ከልጅነቱ ተገልሎ፣ ገነትን የምታክል ርስት አጥቶ ከርስቱ ተነቅሎ፣ ፍጥረታትን ሁሉ የማዘዝን ያህል ስልጣን ወይ ደግሞ እሱ የሰለጠነባቸውን ሁሉ አጥቶ ከሹመቱ ተሽሮ ይኖር ነበር። ስለዚህ በዚህ ምክንያት ሐዘን ደረሰበት። ሐዘን የደረሰበት ደግሞ እግዚአብሔር ያዘዘውን እግዚአብሔር የወደደውን እግዚአብሔር የፈቀደውን ነገር ባለማድረጉ ከእግዚአብሔር ጋር የነበረው ግንኙነቱ በመቋረጡ የእግዚአብሔር ልጅ ሳለ ወደ ሌላ ሁኔታ ወደ ውድቀትና ወደ ኃጢአት በመሻገሩ የእግዚአብሔር ልጅ የተባለው አዳም በግብርናተ ዲያብሎስ በመያዙ ምክንያት ነው። ስለዚህ አዝኖ ተክዞ ይኖር ነበር። አዝኖ ተክዞ ይኖርበት የነበረው ዘመን ደግሞ 5500 ዘመን ነበር። አዝኖ ተክዞ ይኖር የነበረ አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማይረጉ ይመልሰው ዘንድ ወደደ ይላል። ለምሳሌ እንደተነጋገርነው ከርስቱ ተነቀለ ስንል ክብሩን አጣ፣ በኃጢአት ምክንያት ፍርሃትና ኀፍረት ተሰማው ማለታችን ነው። ማለት ክብሩን አጣ፣
በኃጢአትና በኃጢአቱ ምክንያት ፍርሃትና ኀፍረት ተሰማው። በእግዚአብሔር ይወደድ የነበረው ከእግዚአብሔር ጋር ሲጣላ የእግዚአብሔር ልጅ የነበረው የእግዚአብሔር ልጅነትን ሲያጣ ያዝናዝዝ የነበረው ወደ ምድረ ፋይድ ሲወርድ መንጸፈ ደይን ሲወድቅ በእግረ አጋንንት ሲጠቀጠቅ ከእግዚአብሔር ራቀ። ስለዚህ ከዚህ ሐዘን ይላል ቅዱስ ኤፍሬም ከዚህ ሐዘን አዝኖ ተክዞ ይኖር የነበረ አዳምን 5500 ዘመን ሲፈጸም ከሰማየ ሰማያት ማለት 5500 ዘመን ሙሉ በሐዘን የነበረውን አዳምን አወጣው። ወያግበው ሀበዘ ትካት መንበሩ ወደ ቀደመ ክብሩ ወደ ቀደመ ማይረጉ ወደ ቀደመ ቦታው ይመልሰው ዘንድም ወደደ ይላል። የቀደመ ቦታው የእግዚአብሔር ልጅ የነበረበት የቀደመ ቦታው አዛዥ የነበረበት የቀደመ ቦታው በርስት የተዋረሳት ገነት ነበረች። ከዚያ ገነት ወጥቶ 5500 ዘመን በመከራ የነበረውን አዳምን ለመከራ የተጋለጠውን አዳምን አዳነው ይላል ቅዱስ ኤፍሬም። ስለዚህ ይሄንን ከዚህ አዳነው ካለ በኋላ እንደምናየው 5500 ዘመን የሐዘን የጠቅላላው የሰው ልጅ ኃጢአት ባርነትና የሞት ፍርሃት ምሳሌ ነበር። ሐዋርያው ቅዱስ ጳውሎስ ወለኩሎሙ ማዳም እስከ ክርስቶስ ቀነዮሙ ሞት ከአዳም ጀምሮ እስከ ክርስቶስ ያሉትን ሁሉንም ሞት ገዛቸው። ይሄ ሞት የመጣው ደግሞ አዳም ከእግዚአብሔር ጋር በመጣላቱ ከእግዚአብሔር ጋር በመለያየቱ ከርስቱ በመነቀሉ ከሹመቱ በመሻሩ ከልጅነቱ በመገለሉ ምክንያት ነው። ስለዚህ በዚያ ዘመን ምንድነው የሆነው? ዓለሙ ዓለመ ሞት፣ ግዛቱ ግዛተ ኃጢአት፣ ነገሩ ሁሉ አለመቻል ሆነ። ስለዚህ በአለመቻል የነበረው አዳምን በባርነት ውስጥ የነበረው አዳምን በመከራ ውስጥ የነበረው አዳምን በለቅሶ ውስጥ የነበረውን አዳምን ወደ ቀደመ ቦታ ወደ ቀደመ ማይረጉ ይመልሰው ዘንድ ወደደ ይልና በኋላ ሰዓሊ ለነ ቅድስት አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማይረጉ ከመለሰው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን ይላል። ይሄን እንግዲህ ቅዱስ ኤፍሬም ይሄኛውን የነበረውን ቃል ፈቀደ እግዚእ ብሎ የመጀመሪያውን ነገር ጀምሮ ተረከ። ቅዱስ ያሬድ ደግሞ የኢትዮጵያ ቤተክርስቲያን ያነበበችውን የምትተረጉመውን የምታዜም ያዜመችውን ደግሞ የምታመሰጥር ቤተክርስቲያን ስለሆነች ሰዓሊ ለነ ቅድስት እንደዚያ ካደረገው አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማይረጉ ከመለሰው ልጅሽ ለምኝልን ጸጋውን ክብሩን እንዳይነሳ ለምኝልን ይላል። ስለዚህ ይሄን ያደረገው ምንድነው? ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማይረጉ የመለሰው በምን ሁኔታ ነው ካልን ለሔዋን ማለት ሰረቀ በስጋ ወደ ቀደመ ቦታው ወደ ቀደመ ክብሩ ይመልሰው ዘንድ በስጋ ተገለጠ። በስጋ ተገለጠ ማለት ከጽርሐ አርያም ወደ ማይጸነ ማርያም ከልዕልና ወደ ትህትና ከረድኤት ወደ ኩነት ከአምሳል ወደ አካል መጣ። ከአምሳል ወደ አካል በመምጣቱ ምክንያት ደግሞ በርግማን የነበረችውን በመከራ የነበረችውን ሔዋንን ነፃ ወጣት። አሁን ከፈቀደ ጀመረና ዝም ብሎ ማለት ይሄ አረፍተ ነገሩ ወይም ደግሞ ድርሰቱ አጀማመሩ ወይ ደግሞ አቀማመጡ የተሰባረቀ አይደለም። ከመጀመሪያው ፈቀደ ጌታ አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ይመልሰው ዘንድ ወደደ ካለ በኋላ ወዶ ሲወድ ምንድነው ያደረገው ለሚለው ደግሞ በስጋ ተገለጠ። በስጋ የተገለጠው ማን ነው የሚለውን ደግሞ ሲገልጽ ምን አለ? ከጽርሐ አርያም ወደ ማይጸነ ማርያም ከልዕልና ወደ ትህትና ከረድኤት ወደ ኩነት የመጣው የወረደው የተወለደው የዞረው ያስተማረው ሔዋንን ከዚያ ሁሉ መከራ ነፃ ያወጣት ደግሞ ኢየሱስ ክርስቶስ ነው ይላል። ኢየሱስ ክርስቶስ ማለት የዓለም ሁሉ መድኃኒት ወይም ደግሞ ለድነተ ዓለም ለአጥፍኦተ መርገም ለቤዛወተ ዓለም ከሰማየ ሰማያት የወረደ ከቅድስት ድንግል ማርያም የተወለደ ከኛ ከባህሪያችን የተዋሃደ ከሰብእናችን የተዛመደ ማለት ነው። ስለዚህ በመጀመሪያ ፈቀደ አለ። ወደደ ካለ በኋላ የወደደው ማን ነው? ወዶ ምን አደረገ ካለ በኋላ ደግሞ ሰረቀ በስጋ ተገለጠ። በስጋ የተገለጠው ምን ለማድረግ ነው የሚለውን ለመመለስ ደግሞ ምን አለ? ሔዋንን በማለት በባርነት የነበረችውን ሔዋንን ነፃ ያወጣት ዘንድ ተገለጠ። ያ የተገለጠው ማን ነው ደግሞ ሲል ኢየሱስ ክርስቶስ ቃል ዘተሰባ እምኔኪ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ የተዋሃደው ኢየሱስ ክርስቶስ ነው አለው።
ቤተክርስቲያን ወይ ደግሞ ቅዱስ የቤተክርስቲያን ልጅ የቤተክርስቲያን አባት የቤተክርስቲያን ጳጳስ የቤተክርስቲያን ሊቅ ቅዱስ ኤፍሬም ደግሞ ምን አለ? ይህን ሁሉ ያደረገው ኢየሱስ ክርስቶስ ነው አለ። ኢየሱስ ክርስቶስ ይህን ሲያደርግ ለሰው ምን ተደረገ ከተባለ ማለት ኢየሱስ ክርስቶስ እንዴት ነው የመጣው? ቅዱስ ጳውሎስ ለገላትያ ሰዎች ወአመ ተፈጸመ ዕድሜሁ ፈኖ ወልዶ ዋሂደ ወተወልደ እምብእሲት የዘመኑ ፍጻሜ በደረሰ ጊዜ እንግዲህ መድኃኒታችን ኢየሱስ ክርስቶስ ወይ ደግሞ እግዚአብሔር ይህን ዓለም በጅማሮና በቀጠሮ ነው ያስቀመጠው። ጅማሮው አዳም ተፈጠረ። ከተፈጠረ በኋላ ኃጢአት ሰራ። ኃጢአት ከሰራ በኋላ ወደቀ። ከወደቀ በኋላ ከእግዚአብሔር ተለየ። ከእግዚአብሔር ከተለየ በኋላ ደግሞ በመከራ ውስጥ ኖረ። በዚህ መከራ ውስጥ ሳለ ግን 5500 ዘመን ተፈጸመ። 5500 ዘመን ሲፈጸም ከሴት የተወለደውን አንድያ ልጁን ውረር ተወለድ ሞት ተሰቀል ብሎ ወደዚህ ዓለም ላከው። ያ ወደዚህ ዓለም የተላከው ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ወደዚህ ዓለም ሲላክ ደግሞ ወደዚህ ዓለም ከሰማየ ሰማያት ሲወርድ ከቅድስት ድንግል ማርያም ሲወለድ ሲዞር ሲያስተምር ደግሞ የሰው ልጅ ሁሉ ኢየሱስ ክርስቶስ ካለ በኋላ ደግሞ ራእየ ኢሳይያስ ይሄ ነገር ኢየሱስ ክርስቶስ እንዲወለድ ምን ተብሎ ነበር? ኢየሱስ ክርስቶስ የተወለደው ደግሞ ነብየ ልዑል ኢሳይያስ የእግዚአብሔር ነብይ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ እነሆ ድንግል በድንግልና ትጸንሳለች ወንድ ልጅም ትወልዳለች ብሎ ተናግሮ ነበር። በነቢያት የተነገረው ማለት በነቢያት የተነገረው በሱባኤ የተቆጠረው ቀድሞ የተነገረው ነገር ዓለም ነፃ የሚወጣበት ሞት ወደ ሕይወት የሚቀየርበት የእግዚአብሔር ቸርነት የሚደረግበት ምህረትና ትሩፋት የእግዚአብሔር ምህረትና ትሩፋት የሚደረግበት ይህ ነገር እንዲሁ ዝም ብሎ አይደለም የሆነው። ኢየሱስ ክርስቶስ ተወለደ ካልን ሲወለድ ደግሞ ነቢያት ምን ብለዋል? ነቢያት ነብየ ልዑል ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ አሰምቶ ተናገረ አለ። ነብየ ልዑል ኢሳይያስ አሰምቶ ተናገረ ምን ብሎ? እነሆ ድንግል በድንግልና ትጸንሳለች ወንድ ልጅም ትወልዳለች ስሙንም ኢየሱስ ትለዋለች። ስለዚህ ስሙ ኢየሱስ የተባለ መድህን ስሙ ኢየሱስ የተባለ መድኃኒት ስሙ ኢየሱስ የተባለ ነፃ የሚያወጣ ከኃጢአት ነፃ የሚያወጣ ከባርነት ወደ ልጅነት የሚያመጣ ከሶስቱ ቅዱስ አንዱ ቅዱስ ኢየሱስ ክርስቶስ የተወለደው በነቢያት ትንቢት ነው አለ። ያ በነቢያት ትንቢት የተወለደው ደግሞ ነቢያት ምን ብለው ነበር? ራእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል የአማኑኤልን የመወለዱን የመውረዱን ነገር የተናገረ ነብየ ልዑል ኢሳይያስ በምስጢርን በሚገልጥ ማለት ስጋዌን በሚገልጥ ምስጢር እንዲህ ብሎ ተናገረ። ምን ብሎ ተናገረ አለ? እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች። ስለዚህ መድኃኒታችን ኢየሱስ ክርስቶስ ያለ ዘራ ብእሲ ከቅድስት ድንግል ማርያም ሲወለድ ከኛ ከባህሪያችን ተዋሃደ ከሰብእናችን ተዛመደ ባህሪያችን ማለት ሰው አምላክ ሆነ አምላክ ደግሞ አምላክ ሰው ሆነ ሰው አምላክ ሆነ ብላ ቤተክርስቲያን ታስተምራለች። ያ ደግሞ የሚሆነው ይላል ከዛ በኋላ ተፈሳሁ ተአሰዮ ዘመደ እጓለሚያው ባህሪ እጓለሚያው የሰው ልጅ ባህሪ ወይ ዘመደ እጓለሚያው የሰው ባህሪ እጓለሚያው ዘመደ እጓለሚያው የሰው ልጅ ባህሪ በነፍስ በስጋ በውስጥ በአፋ ደስ ይበል ምን ስለሆነ ተፈሳሁ ተአሰዮ ዘመደ እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን እንዲሁ ወዶታልና ወልደ ነጎድጓድ ቅዱስ ዮሐንስ እንዲህ ይላል እስመ ከመዘ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጠው ወሃበ ቤዛ ለኩሉ አንድ ልጁን ውረድ ተወለድ ሞት ተሰቀል ብሎ እስከ ማለት ድረስ ዓለምን ወደደው ብሎ እንደተናገረ ሁሉ ወዶታልና የወደደ ዓለምን የወደደው እግዚአብሔር አንድያ ልጁን እዱን መዝራይ ፈነወ ለነ መዝራይቶ ልዑለ ጽኑ ረቂቅ ክንዱን ላከልን። ጽኑ ረቂቅ ክንድ ማለት ምን ማለት ነው? ነብዩ እግዚአብሔር ቅዱስ ዳዊት በዚያ በመከራ ዘመን በዚያ በሞት ዘመን በዚያ ጽድቅ ቢሰሩ ጽድቅ በሌለበት ዘመን በዚያ ትሩፋት ቢያደርጉ ትሩፋት በማይቆጠርበት ዘመን በዚያ አዳም ከእግዚአብሔር ጋር በተጣላበት ዘመን በዚያ የሰው ልጆች ሁሉ በመከራ ውስጥ በነበሩበት ዘመን ምን ተብሎ ነበር? ምን አሉ ነቢያት? አንስ ኃይለከ ወናድነነ ኃይልን አንሳ አድነን ፈኑ እዴከ ማርያም እጅህን ከአርያም ላክልን
አባቶቻችን ይህን ሲናገሩ እንዲህ ይላሉ። በክንድ አሉ ጽኑ ረቂቅ ክንድህን ላከልን፣ ወይም ደግሞ በቅዱስ ኤፍሬም ሶርያዊ አነጋገር ደግሞ ጽኑ ረቂቅ ክንዱን ላከልን። በክንድ አሉ አባቶቻችን የራቀውን ያቀርቡበታል፣ የቀረበውን ደግሞ ያርቁበታል። የቀረበውን ገፍትሮ ያርቁበታል፣ የራቀውን ደግሞ ስቦ ያቀርቡበታል አሉ። ይሄ የሆነው ደግሞ በነቢያት ትንቢት ምክንያት ነው። የነቢያት ትንቢት ደግሞ ምን ይል ነበረ? እጅህን ጽኑ ረቂቅ ክንድህን ላክልን። ስለዚህ ጽኑ ረቂቅ ክንዱ ቅዱስ ኤፍሬም ምን አለ? ጽኑ ረቂቅ ክንዱ ተላከልን። አባቶቻችን ደግሞ ይህን ሲተረጉሙ ምን አሉ? ጽኑ ረቂቅ ክንዱን ላከልን ካሉ በኋላ በክንድ የቀረበውን ያርቁበታል፣ የራቀውን ደግሞ ያቀርቡበታል። ስለዚህ ክርስቶስ ለምን ተወለደ? የቀረበውን ዲያብሎስን ሊያርቅልን፣ የራቀውን አዳምን፣ የራቀውን ማንነታችን፣ የራቀውን ሰብዕናችን፣ የወደቀውን ማንነታችንን ደግሞ ወደ እግዚአብሔር ወደ እርሱ ሊያቀርበው፣ ወደ ምህረቱ ወደ ቸርነቱ ሊያቀርበው ተወለደ አሉ። ስለዚህ ጽኑ ረቂቅ ክንዱን ላከልን። ያ የተላከልን ጽኑ ረቂቅ ክንድ ማን ነው ወደሚል ደግሞ ጥያቄ እንመጣለን። ያ የተላከልን ጽኑ ረቂቅ ክንድ፣ ያ የተላከልን ያ የቀረበውን ማን ነው? የቀረበውን ዲያብሎስን ያራቀልን፣ የራቀውን አዳምን ወይ ደግሞ የራቀውን ማንነታችን የሳበልን ጽኑ ረቂቅ ክንድ ደግሞ አለ ቅዱስ ኤፍሬም ምን አለ? ዘሃሎ ወይሄሉ ያለውና የነበረው የሚኖረው ዘመጻ ወካይበ በኩነተ ሥጋ የተገለጠው ከጽርሐ አርያም ወደ ማኅፀነ ማርያም ከልዕልና ወደ ትሕትና ከረድኤት ወደ ኩነት የመጣው ከማይታይ ማንነት በሚታይ ማንነት የተገለጸው ከማይዳሰስ ማንነት በሚዳሰስ ማንነት የተገለጠው ኢየሱስ ክርስቶስ ነው አለ። ያ የሚኖር ማለት የሚኖር ስንል ያለ ስንል ዘላለማዊነቱን፣ የነበረ ስንል ቀዳማዊነቱን፣ ያለ የሚኖር ያለ የነበረ ለዘላለም የሚኖር ኢየሱስ ክርስቶስ ነው ብሎ ይናገራል። ይሄን ከተናገረ በኋላ ዘሃሎ ካለ በኋላ ደግሞ በሚገርም ሁኔታ የት ነው ይሄ የሚሆነውን የሚለውን ጥያቄ ሰው ሊያነሳ ይችላል። በዚህ ሰዓት በትርጓሜው እጅግ በረቀቀ ዘይቤው በሚያምር ሁኔታዎቹ ሁሉ በሰመረ ሁኔታ አባቶቻችን ሊቃውንት የሚተረጉሙት የሚያመሰጥሩት ምስጢር ቤተክርስቲያን የምትገልጠውና የምታሳየው ምስጢር እጅግ የረቀቀና ውዳሴ ማርያም ድንግል ማርያምን የሚያመሰግን ግን የምትመሰገንበትን ምክንያት የሚገልጥ ያስመሰገናትን ልጇን የወለደችውን በስነ ስርዓት አድርጎ የሚገልጽ እንዲሁም ደግሞ የሰውን ድነትና ለሰው ልጅ የተደረገውን ቸርነት ለሰው ልጅ የተደረገውን የእግዚአብሔርን ይቅርባይነት መሐሪነቱን ምህረቱን የሚገልጥ ነው። ሲገልጥ ግን በእያንዳንዱ መስመር ፈቀደ ወደደ ካለ በኋላ የወደደው ሲወድ ምን አደረገ? በስጋ ተገለጠ። በስጋ የተገለጠው ምክንያቱ እንዴት ነው ካለ ኢሳይያስ በተናገረው ትንቢት መሰረት ኢሳይያስ የተናገረው ትንቢት ምን ነበር ካለ በኋላ ከኢሳይያስ በተጨማሪ ሌሎቹ ነቢያት ጽኑ ረቂቅ ክንድህን ላክልን እያሉ በለመኑት ምክንያት ጽኑ ረቂቅ ክንዱን ላከልን። የተወለደው ጽኑ ረቂቅ ክንዱ ደግሞ ያለው የነበረው ለዘላለም የሚኖረው ኢየሱስ ክርስቶስ ነው። በየት ተወለደ ለሚለው ደግሞ ቤተ ህብስት የነቢያት ሀገረ ትንቢታቸው እመቤታችን ቤተልሔም ሆይ ደስ ይበልሽ። ያ በየት ተወለደ? በከብቶች በረት ማለት በጨርቅ ተጠቀለለ፣ በከብቶች በረት ተወለደ ብሎ ለመናገር ደግሞ ምን አለ? ተፈስሒ ኦ ቤተልሔም የነቢያት ሀገረ ትንቢታቸው የነቢያት ሀገር ነቢያት ትንቢት የተናገሩብሽ እመቤታችን ሆይ ደስ ይበልሽ። ደስ ይበልሽ ማለት ያ ያለ የነበረው የሚዞር የሚያስተምረው በኩነተ ሥጋ የተገለጠው ኢየሱስ ክርስቶስ በአንቺ ተወልዷልና። ስለዚህ በጣም በሚገርም ሁኔታ ማለት ተራ ቁጥሩን ወይ ደግሞ ቅደም ተከተሉን ጠብቆ የሚመጣ ነው። ዘሃሎ ያለ የነበረው የሚኖረው ለኩነተ ሥጋ የተገለጠው ካለ በኋላ ዳግመኛ ደግሞ ለፍርድ የሚመጣው ኢየሱስ ክርስቶስ የተወለደብሽ ቤተልሔም ወይ ደስ ይበልሽ ይላል። ስለዚህ ከእግዚአብሔር ፈቃድ ጀምሮ መወለዱን ተናግሮ ደግሞ ማንነቱን ኢየሱስ ክርስቶስ ያን ካለ በኋላ ደግሞ ነቢያት በተናገሩበት መንገድ ያ ኢየሱስ ክርስቶስ ማለት ደግሞ የአብ ጽኑ ረቂቅ ክንዱ
ጽኑ ረቂቅ ክንዱ መሆኑን ከተናገረ በኋላ ደግሞ ያ ከአባቱ ጋር በእሪና ያለ የነበረ የሚኖር መሆኑን ይህን ሁሉ ከተናገረ በኋላ ያ ደግሞ የተወለደው በከብቶች በረት ተጣለ፣ በጨርቅ ተጠቀለለ። ያ በከብቶች ማለት የተወለደብሽ የተገለጠብሽ እረኞች ያመሰገኑብሽ ቤተልሔም ሆይ ደስ ይበልሽ። ይሄ ደግሞ በነቢይ የተነገረ ነው። ወአንቲኒ ቤተልሔም ምድረ ኤፍራታ የኤፍራታ ሀገር ቤተልሔም ሆይ ደስ ይበልሽ ብሎ ነቢዩ የተናገረብሽ። ነቢዩ ይወለዳል ይወርዳል ወይ ደግሞ ባንቺ ነጋሪት ይጎዘምብሻል፣ ይባቤ መላእክት ይሰማብሻል፣ የደስታ ድምጽ ይደረግብሻል ባለው ያለብሽ ቤተልሔም ሆይ ትንቢት የተነገረልሽ ሱባኤ የተቆጠረልሽ ዓለሙን የሚያድነው መድን ይወለድብሻል ተብሎ የተነገረብሽ ቤተልሔም ሆይ ደስ ይበልሽ ብሎ መናገሩን ደግሞ ቅዱስ ኤፍሬም ደስ ይበልሽ ቤተልሔም ደስ ይበልሽ መጀመሪያ የተወለደባትን ቤተልሔምን ከዛ በኋላ ደግሞ የወለደችውን የነቢያት ሀገረት ነቢያት ስላንቺ ብዙ ነገር የተናገሩልሽ ነቢያት ስላንቺ ብዙ ነገር የገለጡልሽ የዓለም የመዳኑ ምክንያት ድንግል ማርያም ሆይ ደስ ይበልሽ ብሎ እመቤታችንን ቤተልሔም ብሎ ይጠራታል። ይህን ካለ በኋላ በቤተልሔም በተወለደው በበረት በተጣለው በጨርቅ በተጠቀለለው በትህትና በተገለጠው በመሐሪና ይቅርባይ በመድኃኔ ዓለም ኢየሱስ ክርስቶስ ምክንያት ደግሞ ትትፌሳ ወትታሰይ ኩሉ ነፍስ ተሰብ የሰው ሁሉ ነፍስ የሰው ውሳጣዊት ነፍሱ የሰው ውሳጣዊት ማንነቱ ደስ ይበላት። ምስለ መላእክት ሲብህው ለክርስቶስ ንጉሥ እነሆ በቤተልሔም የተወለደውን ንጉሱን ለማመስገን ኖሎት መላእክት እረኞችና መላእክት አንድ ሆነው አንድ ምስጋና አንድ አኮቴት አንድ መግለጫ አንድ ምስጋና ያቀርቡለታልና እንደተነገረው በነቢያት እንደተነገረው በሱባኤ እንደተቆጠረው በምህረትና በቸርነት የመጣው ከባህሪያችን የተዋሃደው ከሰብእናችን የተዛመደው ኢየሱስ ክርስቶስ በመወለዱ ምክንያት የሰው ውሳጣዊት ነፍሱ ደስ ይበላት ደስ ይላታል። እስመ ሰዓረ ዘትካት እነሆ የቀደመ መርገምን ማለት አዳም በወደቀ ጊዜ አዳም ራሱን ለሞት አሳልፎ በሰጠ ጊዜ አዳም ከእግዚአብሔር ትእዛዝ በተዛነፈ ጊዜ ከመጡት አንደኛውና ዋናው ነገር የእግዚአብሔር ልጅነቱ ሲቀር የዲያብሎስ ባርነት ነው የተቀበለው። ስለዚህ የዲያብሎስ ባሪያ ሲሆን ደግሞ ምንድነው የሆነው? ስመ ግብርናታቸውን ጽፈው ምን ማለት ነው? ስመ ግብርናት ማለት የእግዚአብሔር ልጆች ሳይሆን የዲያብሎስ ባሪያዎች ነን ብለው ያ በስመ ግብርናት እስመ ሰዓረ ዘትካት ወነሰተ ምክሮ ለጸላይ እንዲሁም ያም ብቻ አይደለም ነፍሳትን በሲኦል ተቆራኝቼ ስጋትን ደግሞ በመቃብር አፍርሼ አበስብሼ እኖራለሁ ብሎ የመከረውን አዳምን ከአባቱ የለየውን እንዲወርቅ እንዲደቅ ያደረገውን እንዲረገጥ እንዲጠቀጠቅ የጨከነበትን የዲያብሎስን ምክሩን አፈረሰበት። ወሰጠጠ መጽሐፈ ዳሆሙ ያንን የዕዳ ደብዳቤያቸውን ደመሰሰላቸው ለአዳም ወለሔዋን ወረሰዮሙ አጋዝያን እነሆ ነፃ አወጣቸው አለ ቅዱስ ኤፍሬም። ስለዚህ የሰው ልጅ ነፃ በመውጣቱ የሰው ልጅ በተደረገለት ነገር የሰው ልጅ በተደረገው በዚህ ተአምር ደስ ይበለው ካለ በኋላ ያ የሰው ልጅ ደስ የሚሰኝበት አዳምን ለማዳን ፈቃድ የሰጠ በምህረትና በቸርነት የተገለጠው ማን ነው የሚል ደግሞ ያቀርባል። ያ በምህረትና በቸርነት የተገለጠው ያ ቸርነቱን ምህረቱን ያደረገው የአዳምን የሞት ደብዳቤ የቀደደው የሔዋንን ነፃ ያወጣት የሰውን ልጅ ሁሉ ወደ ነፃነት የመራ በቤተልሔም የተወለደው እርሱ ደግሞ ማን ነው ይላል። ብርሃን ዘበአማን ዘያበርህ ለኩሉ ሰብ ለፍጥረት ሁሉ ለሰው ሁሉ የሚያበራ እውነተኛ ብርሃን ነው። ያ የሰው ልጅ ሁሉ የተደሰተበት የሰው ውሳጣዊት ነፍስ የተደሰተችበት አለ ነበረ ለዘላለም ይኖራል የተባለ ነቢያት የተናገሩለት ኢሳይያስ ይወርዳል ይወለዳል ብሎ የተናገረለት እውነተኛው ብርሃን ነው።
በዚህ ላይ አባቶቻችን በጣም የሚገርም ነገር ተናግረዋል። አሁን አርስቱን ማለት ህዳጉን ብርሃን እስኪለው ድረስ አርስቱን ሰረቀ አለው። አርስቱን ሰረቀ አለው ማለት እነሆ በስጋ በመጀመሪያ ያኛውን የተገለጠው በስጋ የተገለጠው ብርሃን ነው እስከሚል ድረስ በስጋ ተገለጠ፣ ሰረቀ በስጋ አለ። ስለዚህ ያ በስጋ የተገለጠው በፈቃዱ መጥቶ ያዳነን መድኃኔ ዓለም ኢየሱስ ክርስቶስ ለሰው ሁሉ የሚያበራ እውነተኛ ብርሃን ነው። እውነተኛ ብርሃን የሰው ልጅ ሁሉ በብርሃናዊነቱ የሚያበራ የሰው ልጅ ሁሉ በቸርነቱ እውነተኛ ብርሃን ለሰው ፍቅር ወደ ዓለም መጣህ። ስለዚህ ቅዱስ ኤፍሬም ምን ይላል? በእንተ ፍቅረ ሰብ መጻእከ ውስተ ዓለም። በሰው ፍቅር ምክንያት የሰው ፍቅር አገብሮህ የወደቀውን አዳምን ልታነሳው፣ የሞተውን የሰው ልጅ ሕይወት ልትሰጠው፣ በመከራ ውስጥ ያለውን የሰው ልጅ እረፍት ልትሰጥ ወደዚህ ዓለም መጣህ። እስመ አዳንኮ ለአዳም ስህተት፣ አዳም በስህተቱ ምክንያት ከገባበት አዳም በውድቀቱ ምክንያት ከገባበት ውድቀት ከደረሰበት ሞት ልታድነው መጣህ። ወረሰይ ካለ ሔዋን አጋዚ ተምጻይረ ሞት፣ ሔዋንን ከጻይረ ሞት አዳንካት ካለ በኋላ ወወሀብከነ መንፈሰ ልደት፣ ለኛ ደግሞ ረቂቅ ልደትን ሰጠህን። መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት በመውረዱ ከድንግል ማርያም በመወለዱ ምክንያት እኛ ቀርቶብን የነበረው ማለት ሞተንበት ከነበረው ወደ ሕይወት፣ ወደ ተነቀልንበት ርስት፣ ወደ ተገለልንበት ልጅነት፣ ወደ ተሻርንበት ሹመት መለስከን ይላል ቅዱስ ኤፍሬም። እና የመለስከን ደግሞ አንተ የመለስከን ለፍጥረታት ሁሉ የምታበራ እውነተኛ ብርሃን ነህ፣ ዘላለማዊ ብርሃን ነህ። ሐዋርያው ቅዱስ ዮሐንስ እንዲህ ይላል፣ እስመ ብርሃን መጻ ውስተ ዓለም፣ ብርሃን ወደዚህ ዓለም መጣ ብሎ ወንጌላዊው የተናገረልህ እውነተኛ ብርሃን አንተ ነህ። እውነተኛ ብርሃን አንተ ደግሞ የመጣው በአዳም ስህተት ምክንያት አዳም በስህተት የሞተውን አዳምን ልታነሳው፣ በኃጢአቱ ምክንያት የወደቀውን አዳም የተሰበረውን አዳምን ልትጠግነው ነው ብሎ ቅዱስ ኤፍሬም ሶርያዊ ይናገራል። ስለዚህ በአጠቃላይ በዚህ ዘመን ማለት በዚህ በጾመ ፍልሰታ ቤተክርስቲያናችን የምትናገረው፣ ቤተክርስቲያናችን የምትተረጉመው፣ ቤተክርስቲያናችን የምታሳየው፣ ቤተክርስቲያናችን የምትገልጠው የመድኃኒታችን የኢየሱስ ክርስቶስን የማዳኑን ስራ፣ የቸርነቱን ስራ፣ እግዚአብሔር ለዚህ ዓለም ያደረገውን ነገር፣ እግዚአብሔር ለዚህ ዓለም ይህን ሁሉ ምሕረትና ቸርነት ሲያደርግ የተነገረውን ትንቢት፣ የተቆጠረውን ሱባኤ፣ ይሄን ሁሉ ነው። ስለዚህ ያ ደግሞ ይሄ ሁሉ ነገር በመደረጉ ደግሞ ይሄን ሁሉ ነገር ያደረገው ደግሞ መሐሪና ይቅር ባይ ክርስቶስ መሆኑን፣ መሐሪና ይቅር ባይ ክርስቶስ ደግሞ ከሦስቱ ቅዱስ አንዱ ቅዱስ መሆኑን፣ ከሦስቱ ቅዱስ አንዱ ቅዱስ ሲመጣ ደግሞ የሰው ልጅ ነፍስ ሁሉ በደስታና በእረፍት መኖሩን የሚገለጽበት ጊዜ ነው። ይሄ በጣም የሚገርመው ነገር ደጋግሜም ስለው እንደነበረው በጣም የሚገርመው ነገር እንዲሁ የተነገረ አይደለም። ከመጀመሪያው ኤፍሬም ሶርያዊ ከመጀመሪያው ፈቀደ ብሎ ሰረቀ ብሎ ደግሞ የኢሳይያስን ትንቢት ከተናገረ በኋላ ደግሞ ሌላ ነቢያት የተናገሩትን በሌላ ነቢያት የተገለጸውን የተወለደው የወረደው ከኛ ከባህሪያችን የተዋሃደው ከሰብናችን የተዛመደው ዘመዶቹ ያደረገን በምህረቱ በቸርነቱ ያነሳን ደግሞ የሰው ልጅ የሚደሰተው ጽኑ ረቂቅ ክንዱ በመገለጡ መሆኑን የተናገረበት ነው። ስለዚህ እግዚአብሔር አባታችን እግዚአብሔር አምላካችን ያደረገውን ነገር ስንናገር የመጨረሻውን ስለ ሰው ልጅ የተደረገውን ቸርነት፣ ስለ ሰው ልጅ የተደረገውን ትምህርት፣ ምህረትና ቸርነት የምንናገርበት ነው። ስለዚህ ከዚያ ጀምሮ ደግሞ ምን አለ? ያ በስጋ የተገለጠው ወደዚህ ዓለም ማለት የመጣው እውነተኛው ብርሃን ለሰው ልጆች ሁሉ የመጣው እውነተኛ ብርሃን መሆኑን የምንናገርበት ነው። እውነተኛውን ብርሃን የወለደችው
ከሰማየ ሰማያት የወረደውን የወለደችልን ድንግል ማርያም ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን በምህረትና በቸርነቱ ይቅር እንዲለን የእናትነት ምልጃዋ ፍቅሯ እንዳይለየን ለዘላለሙ ከኛ ጋር እንዲሆን የእግዚአብሔር ፈቃድ ይሁን። ይቆየን።